ይህ የምትመለከቱት ቤት የንግስቷ የልዕልቷ የሩታ ቤት ነው። ሩታ ይህንን ቤት ሰርቼ እዚህ ደረጃ ላይ ጨርሻለሁ። ለሩታ ነው የገዛሁላት። ይህን ቤት በስሟ አደርግላታለሁ። ፍቃደኛ ሆና ነገሮች እንደሚስተካከሉ ተስፋ አደርጋለሁ። አብረን ነው የምንኖረው። እንደምታዩ ሰፊ ነው። ፊኒሽንጉን ሩታ እንድጨርስ ነው የምፈልገው። ማለት ፍላጎቷን እንድትነግረኝ ነው የምፈልገው። በሩታ ፍላጎት እንዲያልቅ ነው የምፈልገው። አምፖሎቹ፣ እቃ አቀማመጥ ምናምን በሷ ፍላጎት። ምክንያቱም አብረን የምንኖርበት ቤት ነው። ከዚህ በኋላ ፈለገች ሉሌም ሰላም የተከበራችሁና የተወደዳችሁ የኔ ቤተሰቦች እንዴት ናችሁ? አለው እግዚአብሔር ይመስገን እኔ ደህና ነኝ። በዓል እንዴት ነበር ሳልጠይቃችሁ እንኳን አደረሳችሁ። በዚህ አጋጣሚ የኔ ቤተሰቦች በዓል ቆንጆ ነበራ። እኔ ጋር በጣም አሪፍ ነበር፣ ደስ ይላል እና ጠፋሁኛ ትንሽ ሰሞኑ ቢዚ ነበርኩኝ። አንዳንድ የተወሰኑ ነገሮችን ለማስተካከል እየሞከርኩ ነው። ዛሬ ያ ነገር ፍሬ አፍርቶ እምናየው ይሆናል። ዛሬ ቆንጆ ነገር ነው ይዤላችሁ የመጣሁት። ዛሬ በጣም ደስ የሚል ነገር ለልዕልቷ የሚገባትን ነገር ነው ይዤላችሁ የመጣሁት። ዛሬ እንዴት ደስ እንዳለኝ ማርያምን፣ ማለት እስከ ዛሬ ስለፋበት የነበረውን ነገር አንድ አካል የተወሰነ ስቴፕ አድርሼው ላሳያችሁ ነው። በጣም ደስ ብሎኛል። ለልዕልቷ ይገባታል። ይሄ በጣም ቆንጆ ነገር፣ ከናንተ የሚደበቅ ነገር በነገራችን ላይ የለም። ዛሬ ልንገራችሁ፣ ቆንጆ ቪላ ቤት ገዝቼላታለሁ ለልዕልቷ። ተቀመጡ እና ቆንጆ ቪላ ቤት ገዝቼላታለሁ። ሰርፕራይዝ እናረጋታለን ዛሬ። የሩታን ቤተሰቦች ደውዬ ላገኛቸው ነው። ማለት ለእናንተ ነው የነገርኩት፣ ለእነሱ አልነገርም። መጨረሻ ላይ የምታዩም ይሆናል። እነ እድገት እነ ገኒ ደውዬላቸዋለሁ፣ አገኛቸዋለሁ። ሰርፕራይዝ አደርጋችሁ ማለት እስከዛሬ ስለፋበት ስጨነቅበት የነበረው ነገር ሩታ ከዚህ በኋላ ማንም ቤቷ እየመጣ ሊበጠብጣት አይችልም። ከዚህ በኋላ የራሷ ቤት አላት ሩታ። ከዚህ በኋላ ምን አላት? የራሷ ቪላ ቤት አላት። ማንም እየመጣ ልጄን ቤቴ ነው ምናምን ብሎ ሊዘትባት አይገባም። ከድሮ ፍቅረኛዋም ጭምር መናገር ይቻላል። እንደዚህ ምን የመሰለ ቤት ሰርቼልሃለሁ። እስከዛሬ አይታው ማታውቀው ነገር ነው። እሷም የምትደሰት ይመስለኛል። እና ከዚህ በኋላ ቤቴ ነው ምናምን ነው ብሎ ማንም እየመጣ እንዲዝትባት አልፈልግም። ራቅ አድርጌ ደህንነቱ የተጠበቀበት ቦታ ማለት ከጥበቃ ጋር ቆንጆ ነገር አድርጌ ገዝቼላታለሁ። በጣም እንደምትወደው ተስፋ አደርጋለሁ። ማለት ሩታ እንድትጨነቅብኝ አልፈልግም። ታውቃላችሁ ሩታ ለሰከንድ እንድችም እንድታስብ አልፈልግም። አንድ ነገርም እንድታስብ አልፈልግም። እና ዛሬ ደስ ብሎኛል በጣም ደስታ በደስታ ሩታም ያው ደስታ በደስታ ሰሞኑ በጣም ምን እየሆነች እንዳለ መቼም ታውቁት ነገር ነውና ዛሬ ቆንጆ ነገር ነው። ገኒን ደውዬላታለሁ ፒክ ላድርጋትና ሁሉም ጋር እነ እድገትም አሉ የሩታ ቤተሰቦች እንዳለ ዛሬ ይዣቸው መጥቼ ሰርፕራይዝ አረጋቸዋለሁ። ሽማግሌውንም ዝም ብዬ አይደለም እየላኩ ያሉት፣ ሁሉም ነገር አስተካክዬ ይሄው ቤት ገዛን። እቃውን ቀስ ብዬ ደግሞ አዝዣለሁ። ከውጪ እየመጣ ነው። እቃውን አሟልቼ ምናምን ነገር መኪናም ገዝቼ እሰጣታለሁ። ከፈለገች ያው መጠቀም እንችላለን አለ። ሌላም ከፈለገች የራሷን ማድረግ እችላለሁ። እና ዝም ብዬ አይደለም ይሄ የውሸት እቃቃ አይደለም ሩታን ላግባ እያልኩ ያለሁት። ገብቷቸዋል አይደል? ቁም ነገር ይዤላት ነው የመጣሁት። ማለት ተንደላቃ እንዳታስብ ካሉት ማህበረሰብ ወጣ ካሉት ዙሪያው ላይ ያሉት ከጠላቶቿ ወጣ ብቻዋን እንድትኖር ፈልጋለሁ። ከኔ ጋር አዲስ ህይወት ነው። ከማንም ጋር እንድትጨቃጨቅ አልፈልግም ከዚህ በኋላ። ምክንያቱም አፈቅራታለሁ እኮ ነው ሩታ እንዴ። እና ቤተሰቦች አሁን ገኒ ጋር እንሂድ፣ ደውልላታለሁ። ኤዲተሩ እንግዲህ
ያለውን ነገር ከታርግልሽ እነ እድገት የሉም ነው እነ እድገት አዎ የት ሄዱ ነገር ገጠማቸውና ለዛ ነው የቀሩት። ዛሬ በጣም አጫውኩኝ ይጠሩሽ በኋላ አሪፍ ነበር። ነው እንግዶች ነበረብኝ ያው አጫውኩ ስጠራኝ ምንድነው ብዬ ነው የመጣሁት። በጣም አስፈላጊ እኔም ልቀር ነበር ከነሱ ጋር ያው ነገ ሄዳለሁ በሚለው ቀጠሮ አክብሬ ነው የመጣሁት። በጣም አጫውኩ ለኔ ጠራኝ። አይ ስልሽ በጣም አሪፍ ነገር ነው የምትደሰችበት ነገር ነው ዛሬ ይዤልሽ የመጣሁት። እንግዲህ ከሆነ አሪፍ ነው ማለት ምን እያሰብሽ ምን ሊሆን ይችላል? እኔ ምን አውቃለሁ ሰው ምን እንደሚያስብ አላውቅም። ያንተ ልብ ልትወቅ አልችልም። ማወቅ እችላለሁ አልችልም። ስለዚህ የምታሳየኝ ነገር ብቻ ነው የማምነው። ብቻ ቆንጆ ይሆናል ብለሽ ታስቢያለሽ። መጥፎ ነገር እንደማላደርግ ተስፋ ታደርጊ? አላውቅም እንግዲህ ስደርስ ነው የማውቀው። ግን የሁሉ ርቀት መንገድ እንዴት ነው? አው ምን ላድርግ ብለሽ ራቀ በጣም ማንም እንዳይደርስ ፈልጌ ነው እዚህ አካባቢ ማለት እናንተ ምን ሆነበት ነው ወይስ የምታሳየኝ ነው? እንደዛ አስመሰለኝ። እየፈራሁክ ነው። እኔ እዚህ ቤት ቆይ ገብተን እንውጣ ላሳይሻ። አይ ከላክ ስላለ ዘበኝ ሰራ ግን ባለፈውም ተገናኝተን ነበር። አዎ ተገናኝተናል፣ ግን አሁን ፈራሁኝ። ነይስ ይሄን ቤት ላሳይሽና ካልሆነ እንከራየዋለን። ቤቱ ልትከራየው ነው ወይስ? እስቲ ላሳይሽ። ለማንኛውም በስመ አብ እንዴት አባቱን የሚያምረው በጣም ነው የሚያምረው። ነው ያምራል። ነይሽ እንዴት አየሽ? አሪፍ ነው። ያምራል። ቆንጆ ነው። የቢሮው ስፋቱ ሲያምር የምርሽ ነው። ልከራየው ምናምን እያልኩኝ ታውቂያለሽ። ይሄ ሁሉ ቤት ረበስማ ብዙ ትልቅ ነው። አዎ በጣም ትልቅ ነው። እስቲ ወክ ላስደርግሽ ወደዛ በደንብ ዞር ዞር ነው። በጣም ነው የሚያምረው። ወድጄዋለሁ። ልከራየው እያሰብኩኝ ነው። አልቆለታል። የተወሰነ ነገር ነው። እሱንም እየጨረሱት ነው ባለቤቶቹ ማለት ነው። ደስ ይላል። ግን ይሄ ቤት ለመኖር በዚህ ታስባለህ ማለት ትልቅ እኮ ነው። ምን ያደርግልሃል? እና አሪፍ ነው። አንድ ክላስ ቤት ይሻላል። ኧረ ቆንጆ ነው። ወደድሽው? ሩታን እዚህ ቤት ባኖራት ተከራይቼ ምን ይመስልሻል? እኔ ምን አውቃለሁ። ራሳችሁን አትፈልጉ። ለኪራይ ያለችበት አትቀመጥም። አይ ምን ያደርግላታል? አይ እዚህ ዘና ብላ እንደዚህ ሰፋ ያደረኩላት ዱሌ ይዛችሁ ጋር እንዲጫወት ምናምን ስለምፈልግ ነው። በቃ ዘና ብላ ለቀቅ ብላ እንድትኖር ፈልጋለሁ። ማለት ተከራይቼላት ብትኖር ብዬ አሰብኩ። እንደ ሀሳብ የራሳችሁ ፍቃድ ነው። እናንተም ስትመጡ የተለያየ ክላስ እየገባችሁ ምናምን እኛ ራሳችን በቃ ለፋሚሊ እንዳለ ቆንጆ ነው። ያው ዛሬ አስጨንቄ የጠራሁሽ ለዚህ ነው። ይሄን ልካሳየኝ ልክ ተከራይቼላታል ቤት ምናምን አሰብ ግን ለኪራይ እዛው ተቀመጠ እዛ ይሻላታል። ለኪራይ አዎ ምን ይሰራል? ካልሆነ እንግዛው እንዴ? ሀሳቡ ካላችሁ መብታችሁ ነው። እንግዲህ መብታችሁ ነው። ሀሳቡ ካላችሁ አይመስልም? በእናንተ መብት ነው ያልገባ። እንግዲህ ግን ያምራል ቤቱ። በጣም ቆንጆ ቤት ከምልሽ በጣም ነው የሚያምረው። ጥራቱ ምናምን አሰራሩ በጣም ስለወደድኩት ነው ይዤሽ የመጣሁት። ግቢው ስፋቱ ምናምን በጣም ነው የሚያምረው። ቆንጆ ቤት ነው። ደስ ይላል በጣም። መኪና ራሱ የፈለከው መኪና ማቆም ትችላለህ። ኧረ 3ም 4ም 5ም መኪና ማቆም ይቻላል። ቤቱማ በጣም ጸዴ ነው።
አይ ትንሽ ነው ማብራቶች ምናምን ፊኒሽንግ ምናምን ይቀራቸዋል እንጂ አልቋል። ሰሞኑ በቅርብ ጊዜ መግባታችን ነገር ያልቃል። ዛሬ በዓል ምናምን ስለሆነ ሰራተኞቹም ሄዱ እንጂ ስራ ላይ ናቸው። ወደሽዋል? ቆንጆ ነው። እኔ ለራሴ ነው የወደድኩት ማለት ነው። ደስ ይላል። ተመችቶኛል። አሪፍ ነው። ናይስ። ወደዛ ውስጥ እንግባ። የት ውስጥ ላሳይሽ? ችግር የለም ማለት ሳሎን ላሳይሽና እመጣለሁ። ችግር የለም። እና ገኒ ያው በጣም እጅግ በጣም ሰፊ ነው። ሰፊ ነው በጣም ወደሱ ወይ ተጸርቶ ምናምን ብትመጪ ደግሞ አሪፍ ነው ብዬ አስብ። ቸኮልኩኝ አይደል? አይ ተጸርቶ ምናምን ቢሆን አሪፍ ነው። እና አዋራ ነው ሰራተኞች የሚሰሩት ምናምን ነው። ውጪ ብንሆን ይሻላል። ሌላ ጊዜ ዕቃ አስገብተንበት ምናምን ደስ ይለኛል። ፏ ብለን ነው እንገባው። እሺ አሪፍ ነው እንዳለረ እና ያው ገኒ ያው አንደኛም የጠራሁሽ ምክንያት ሰሞኑ ሽማግሌ እንደላኩ ሩታ ጋር ቤተሰቦቼ ማለት ወዳጆቼ የቅርብ ወዳጆቼ ወስጄ ቁም ነገር እንደሆነ ማለት ያሰብኩት ነገር የእውነት እንደሆነ እንድታምን ስለፈለኩኝ ጨዋታ ስለመሰላት ይዣቸው ሄጄ ነበር። ካየሹ ቪዲዮን አይተሽዋል መቼማ። እና ላስብበት በላይ ነበረ ነገሮች እንትን ነገሮች ወዳልሆነ ቦታ እየሄዱ ስለሆነ ሰሞኑ ያለው ነገር ደስ ስላላለኝ ገኒዬ አሁን እንድታግዥኝ ይፈልጋል። ምን ነው ማገዝ ካልገባኝ አይ ማለት ሩታን ምን ያህል እንደማፈቅራት ታውቂያለሽ፣ ምን ያህል እንደምወዳት ጊዜን በጣም ውድ ጊዜን ሰጥቻት ለሷ እንዳለው ታውቂያለሽ አይደል? እና ቤተሰቦችም ጋር ሄደሽ አንድ ቤት ያሳዩሽ ከሷ ጋር ወደፊት ማለት በቅርቡ ነገሮች እግዚአብሔር ካለ ከተስተካከሉ አብረን እንኖራለን ብዬ አስባለሁ። ገብቶሻል? አንቺ ያሳዩሽ ጨዋታ እንዳልሆነና ቁም ነገር እንደሆነ እንድታምኝ ስለፈለኩ እድገት የምትኖር ደስ ይለኝ ነበር ባሳያቸው፣ ሁላቸውም እዚህ አምጥቼ ባሳያቸው ደስ ይለኛል። ማለት እንድትቀበሉኝ እፈልጋለሁ። ማለት እንድታምኑኝ ያለውን ነገር እንደዚህ ቆንጆ ነገር ይዤ መጥቻለሁኝና እዚህ ጋር እንደምታዩ ሰፊ ነው ምናምን ነገር ሩታም እንደፈለገች ሉሌም ጠፋ ብለን እንኖራለን ብዬ አስባለሁ። ያው ለሩታ ጥሩ ስለምታስቢላት ደስ እንደሚልሽ ተስፋ አደርጋለሁ። መጀመሪያ ምን እንደሆነ ታውቃለህ? ሀሳብ ካሪፍ ነው፣ ግን ያ ደግሞ ማለት የእሷ ሀሳብ አይደለም። ያንን ሰሞኑ እንደውም እያየ ከሆነ ነገሮች ለማስተካከል ደፋ ቀና እያለች ብዙ ነገር ለማስተካከል እየፈለገች ያለችበት ሁኔታ አለ። ስለዚህ እኛ ደግሞ የምንፈልገው የእሷ ደስታ ነው። ገብተዋል? የእሷ ደስታ እዚህ ጋር ከሆነ እኛ ችግር የለብንም። ገብተዋል አይደል? አይ እኔ ደስታ አይደለም ይሄ የምትል ከሆነ የእሷ ዋና ፍቃዷ ነው። ገብተዋል? እኛ ማንኛውም ቢሆን ደስ ይለናል፣ ግን የእሷ ደስታ ነው እኛ የምንፈልገው። ዋናው በቃ የምንፈልገው እሱን ነው። ከደስታዋ በላይ ምንም የሚያስደስተን ነገር የለም። ከዚህ በላይ ደስተኛ የምትሆንበት ነገር ይኖር አላውቅም። እንግዲህ የእሷ ደስታ ምን እንደሆነ አናውቅም። ብዙ ሰዎች ጉረኛ ነው እንደዚህ ነው ምናምን ይሉኛል። ታውቂያለሽ? ማለት ወሬ ብቻ ጉራ ብቻ ነው ምናምን ይሉኛል ሰዎች። እኔ ማውራት ስለማልወድ ነው እንጂ ከዚህ በላይ ምንም ነገር አደርጋለሁ። ማደርግም ሰው ነኝ ማለት በተግባር ማደርግ ሰው ነኝ። ይሄ በወሬ የቀረው ሰው አይደለም። አሁን አመጣጤ ምናምን ብዙ አይነት ነገሮች ስለሚወራ አንድም እንድታምኝ ፈልጌ ነው ነገሮችን እያስተካከልኩ ያለሁት። ገብቶሻል አይደል? በወሬ ብቻ እንዳልቀር በቃ ሽማግሌውም ነገሩ እንዲጧጧፍ እንድታግዥኝ ሩታን የኔ አድርጌ እንድንኖር ፈልጋለሁ። ቤተሰብም ደስ ብሎት እንዲቀበለኝ ፈልጋለሁ። ማለት የሩታ ቤተሰብም አከብራቸዋለሁ፣ እወዳቸዋለሁ። ማለት ስልሽ ለኔ ጥሩ ነገር አላቸው፣ ደስ መጥፎ ነገር የላቸውም በእርግጥና ያ ነገር ቶሎ እንዲቋጭ ነገሮችን ነው ዛሬ እዚህ የጠራሁሽ። ገንዬ ደስ አላለሽ እንዴ? ፊትሽ ነው ፈገግ ዳራ እኔ ደስ ብሎኛል። እኔ ነገርኩህ እኮ እኔ የምፈልገው የእሷ ደስታ ነው። ገብቶሃል? እኔ ደስ አላለኝ ያላለኝ ምንም የሚፈጠር ነገር ስለሌለ ማለት ነው። ዋናው የእሷ ደስታ ነው የምንፈልገው። ላልከው ነገር ደግሞ
የሰው ልጅ በአድራጎት ወይ በልብስ ወይ በመኪና ወይ በቤት አይደለም አይገዛም። የሚገለጠው ገብቶሃል። እኔ እንደዛ እያልኩኝ ገብቶኛል። አይ ላንተ ላስረዳ ብዬ ነው፣ ወይም ደግሞ አመለካከታቸው እንዲህ ነው ላልከው ልመልስልህ ብዬ ነው። ገብቶሃል። የሰው ልጅ በእይታ ነገር አይደለም የሚለካው፣ ዋናው ውስጡ ነው። ሽማግሌ እንትን ሲል ምን አለው ይባላል፣ ልጁ ማለት ማስተዳደር ይችላል ወይ ምናምን ይባላል። እና ያ ነገር ቦሬ ምንም ስላላልኩኝ ከዚህ በላይ ይሄ እንደውም ትንሹ ነው። ከዚህ በላይ ማድረግ እንደምችል ቤተሰብ ቀድሞ እንዲያቅድም እፈልጋለሁ። ማለት እንዲስተጓጎል አልፈልግም። ሽምግልናው ቤተሰብ እንዲያቅድም ስለፈለኩ ነው ላንቺ ጠርቼ እዚሽ ጋር ምነግርሽ። ገብቶሻል። ማውራት ስለማልወድ ብዙ ጊዜ ተናጋሪ አይደለም፣ ቃላቶቹ ላይ ያጥሩኛል፣ መናገር አልችልም። ማለት ይከብዱኛል ነገሮች፣ ምክንያቱም የተግባር ሰው ነኝ። በዛ ላይ ደግሞ አፍቃሪ ነው። አፍቃሪ ነው፣ እውነት ነው። ግን ያው ዋናው የእሷ ፈቃደኝነት ነው። እሷ ደስ ካላት እኛ ደስ ይለናል። ግን አሁን ላይ ያለችበት ነገር እኔ እንጃ በቂ ነው ብዬ አላስብም። ምክንያቱም እየሆነች ያለችው ነገር ያው ሌላ ነገር ለማስተካከል እየጣረችበት ባለችበት ነገር ላይ ይሄንን ነገር ይሆናል ብዬ መገመት ይከብደኛል። ገብቷል። ብቻ አብረን የምናየው ነገር ይሆናል፣ ምንም ይሁን ምንም ማለት ነው። መልሷ ምን እንደሚሆን ያው ግልጽ ነው። ጥሩ። ለማንኛውም ቤቱ ወደሽዋል? ቤቱን የተመቸኝ በጣም ነው የሚያምረው። ብንከራየው ብለሽ አሰብሽ? አይ አሪፍ ነው። አሁን እንዳደረግ ልጅ ይሄ ለሩታ ያገዛውላት ነው። እግዚአብሔር ይሰራው እንዴ! ደስ አላለሽም? ኧረ ብሎኛል ብሎኛል። አሁን ይሄን ጽድት ያለ ቆንጆዬ ቤት ለሩታ ለልዕልቷ፣ የኔ ጀግና፣ የኔ ታጋሽ፣ የኔ ብልህ ለሆነችው ሩታ ይሄንን ቤት ሰርቼ እዚህ ደረጃ ላይ ደርሻለሁ፣ ጨርሻለሁ። ለሩታ ነው የገዛውላት። አሪፍ ነው። ከተበገረችልህ አሪፍ ነው። አትበገርናት። ኧረ እንዴ ቤት አይበግራትም። ምን እንጃልክ። አይ ግን ደስ አላለሽም እንዴ? ደስታሽን አይ ደስ ብሎኛል። ነገርኩህ አይመስለኝም። ደስ እንዲለኝ ነው እንደዚህ ያደርግሻለሽ። ደስ ብሎኛል ነገርኩህ። ዋና የእሷ ደስታ ነው። እሷ ደግሞ እንደዚህ አይነት ነገር እኔ እንጃ ትፈልጋለች ብዬ አላስብም። እስቲ እሱ ምናየው ይሆናል። እኔ በራሴ ደስ ብሎኛል። ይሄ ቤት ለሩታ በቅርቡ በስሙ አደርግላታለሁ። አንድም በዛ ጉዳይ እንድታገዥኝ እፈልጋለሁ። ፋይሎችን ምናምን እፈልጋለሁ። ይሄን ቤት በስሙ አደርግላታለሁ። ፍቃደኛ ሆና ነገሮች እንደሚስተካከሉ ተስፋ አደርጋለሁ። አብረን ነው የምንኖረው ብዬ አስባለሁ። ዘና ፈታ ብለን ማንም እንዲደርስብን አንፈልግም። በነገሮች ላይ እኛም ማንድረስ እኛም ማንምጣ ለእናንተም ጭምር እኮ እና ገንዬ ማለት ሰርፕራይዝ ግን አልሆንሽልኝ። እውነቱን ለመናገር አልሆንሽልኝ። ያው ቤተሰቦች ሆናለች እንደዚህም ሊሆን ይችላል። ፌንት ተበያለሽ ምናምን ብዬ ነበር። ቤት እኮ ለኔ አይደለም እንዴ? ላንቺ ጭምር እኮ ለሩታ ማለት የሩታ ማለት ለኔ ነው። ግን እሷ ስትቀበለው ነው ትቀበለዋለች። እንዳታስብ ከእግዚአብሔር ጋር ትቀበለዋለች። ያኔ ነው ፌንት የምትለው። ያኔ ነው ፌንት የምትለው። አሁን ነገር ያው እዛ ደረጃ ላይ ደርሰናል። መንቀልሽ አይቀርም። አዎ በቃ ከሆነ አሪፍ ነው። ደስ ይለኛል። ያው ደስ ይሄን ቪዲዮ እንደምታዩ ተስፋ አደርጋለሁ። እሷም ሰርፕራይዝ የምትሆንበት ነገር የምትሆን ይመስለኛል። በቪዲዮ ለማንም አልተናገርኩም። በነገር ገና ለቤተሰቦቼ አሁን የተናገርኩት አንቺ ነሽ የምታውቂው። ሩታም ይሄን ቪዲዮ ስታዩ ደስ እንደሚልሽ ተስፋ አደርጋለሁ። ፈጣሪ ይርዳክ። ማለት እሷ እንደዚህ የምትሸነፍ ሴት አይደለችም። ግን ፈጣሪ ይርዳክ። አስፈራራሽኝ እኮ ግን አያስፈራራው አይደለም እየነገርኩህ። ከእግዚአብሔር ጋር ሁሉ ነገር ይስተካከላል። ማለት እታገሳለሁ፣ ችግር የለውም። ምንም ነገር ይድረስብኝ እኔ ለሩታ ምን መስዋዕትነት አንገቴን ልሰጣት ትችላለህ? አይ አንገትማ አሰጠም እሰጣታለሁ። እግዚአብሔርን እሰጣታለሁ። ተው አንገትማ አሰጠም። ለምን መኖሩ እኮ ለሷ እኮ ነው። ለመስሎ ነው እባክህ መኖር እየኖርኩ ያለሁት እኮ እዚች ጋር ከማንም ጋር የምጨቃጨቀው የሆነ ነገር ምለው እኮ ለሷ እኮ ብቻ ያው ፈጣሪ ይርዳህ ነው እኔ ምልክ። በጣም እያስፈራራው ሳይሆን ያው አትበገር ባይ ስለሆነች እንደዚህ አይነት ነገር ያው ብዙም አይደለችም። ለዛ ነው ብቻ ተዘጋጁ። በቅርቡ ቁልፉን አስረክባታለሁ።
ማለት በስሟ እንዲሆን ነው የምፈልገው። ጭራሽ በእኔ ስም እንዲሆን ብላ አልፈልግም። ሌላም ነገር እንጨምርላታለሁ። ደስ እንደሚላት ተስፋ አደርጋለሁ። ገኒ ግን ደስ አላለሽም? ቅር ብሎኛል። እውነት ቅር ብሎኛል። ለምን እንዴ? በጣም ደስተኛ አልሆንሽ? ነገርኩህ እኮ ደስ የሚለኝ ብያለሁ። የእሷን ደስታ ስሰማ ነው። ገብቶሃል አይደል? ከዛ ውጭ ግን አሁን ደስ አላለኝም አላልኩም። ደስ ብሎኛል። ይበልጥ ደግሞ የእሷን ደስታ መስማት። ቤተሰቦቼ እንግዲህ ይህ የምትመለከቱት ቤት የንግስቷ የልዕልቷ የሩታ ቤት ነውና ያው ወዳችሁታል ብዬ አስባለሁ። እና ሳያልቅ ግን የጠራሁሽ ከዚህ በኋላ ያለውን ነገር አምፖሎቹ ምናምን ቤቱ፣ ምክንያቱም ይሄ ቤት እኔና ሩታ ወደፊት የምንኖርበት ቤት ነው እና ፊኒሽንጉን ሩታ እንድጨርስ ነው የምፈልገው። ማለት ፍላጎቷን እንድትነግረኝ ነው የምፈልገው። በሩታ ፍላጎት እንዲያልቅ ነው የምፈልገው። አምፖሎቹ፣ እቃ አቀማመጥ ምናምን በሷ ፍላጎት፣ ምክንያቱም አብረን የምንኖርበት ቤት ነው። ከዚህ በኋላ ወደፊት አብረን የምንኖርበት ቤት ስለሆነ የኔም የሷን ቤት ስለሆነ በሷ ምርጫ የፈለገችው ነገር እንድታደርግ ፈልጋለሁ። ቤት ውስጥ የፈለገችው ነገር እንድታደርግ ፈልጋለሁ ማለት ነው እና ለዛ ነው ገኒ አንቺን እንድታቂልኝ የፈለግኩት። ሽማግሌውንም እንደምትቀበለኝ ተስፋ አደርጋለሁ። እንግዲህ እንጸልያለን። አንቺን በጣም እንድታግዥኝ እፈልጋለሁ እና ተቀብላኝ አብረኝ እንደምትኖር ተስፋ አደርጋለሁ። ገኒ የቻልኩትን አድርጋለሁ፣ ችግር የለም። ባንቺ ጥየዋለሁ ነገር ሰሞኑን ይደረጋል። ባንቺ ጥየዋለሁ፣ ችግር የለም። እኔ የቻልኩትን አድርጋለሁ፣ ችግር የለብኝም። እሺ ገኒ በቃ ልሸኝሽ። አቆዩሽ። ኧረ ችግር የለም። ነይ ግን ልሸኝሽ